ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። ያመሰግናለሁ። ዛሬ ቀን 24/06/2018 ዓ.ም ነው። በደብረ ማርቆስ ከተማ ውስጥ የኮሪደር ልማት በሚል ቤቶች እየፈረሱ ነው። በተለይ የንግድ ቦታዎች እጅግ በጣም እየፈረሱ ነው፣ በዳር ለዳር ያሉት ማለት ነው። አሁን በዛ ምክንያት ሚኒሾች ሴቶችን እነዚህ ብርጭቆ ለቅልቀው ሻይ ሽጠው ዳቦ ጋግረው የሚያድሩትን ሴቶች ባለትዳሮችን ጭምር መጀመሪያ ማታ መጥቼ ክፈችልሽ ካልከፈትሽ እገልሻለሁ እያሉ ሚኒሾች እነዚህ አጥባይ ልብስ ሚኒሻ እያሰቃያችሁ መሆኑን ነው የነገሩኝ። ሚኒሾችንም በዝርዝር ስማቸውን ከሌ ብለን እንነግርሃለን እናጣራ ስማቸውን ብለው ነው የነገሩኝ። ስለዚህ አገዛዙ እንደዚህ አይነት አስቸጋሪ የሆነ አሰራርና አካሄድ እየሄደ ነው። እነዚህ ሴቶች እንደሚታወቀው በአነስተኛ ንግድ ተሰማርተው ኑሯቸውንና ልጆቻቸውን የሚያሳድጉ ኑሯቸውን የሚገፉ ናቸው። ግን ያገዛዙ ለምድ ሚኒሻ የሚባል አጥባይ ልብስ ኃይለኛ የሆነ እንግርግሪያና ለህይወታችን ሰግተናል ነው ያሉኝ። እንግዲህ እነዚህ ሚኒሾች ገጠር አካባቢ የሚኖሩ ናቸው። የሶስት የአራት ቤተሰብ ወይም እናት ማነው ልጅ ያላቸው ባለትዳር ናቸው። ቢያንስ አንድ ሚኒሻ የለውም ቢባል ሁለት ልጅ ይኖረዋል። እንግዲህ ልጆቹን ገጠር ላይ አስቀምጦ ነው እዛ ሄዶ ደግሞ ሰርቶ የሚያሩትን የሚያሰቃያቸው ማለት ነው። እንግዲህ ሚኒሻ ማለት እንደዚህ ነው። በራሱ ህዝብ ላይ አዙሮ የሚተኩስ የራሱን ህዝብ ልብስ እየቀማ የሚያቃጥል የራሱን ቤተሰብና የራሱን ህዝብ የሚደፍርና የሚገል ነው። ሚኒሻ ለኦዴድ አጎንባሽ ነው። አሁን ሚኒሻ ስለ ፖለቲካ የሚያውቀው ነገር የለውም። ብቻ እሱ 5000 ብር ይከፈለው እንጂ በህዝባችን ላይ ምን ጫና እያደረስኩ ነው፣ እኔ ምን እያደረስኩ ነው በአማራ ላይ የሚለውን አይገባውም። ምክንያቱም አንደኛ በትምህርት የበለጸገ አእምሮ የላቸውም፣ ከእርሻ የገቡ ናቸው ሁሎችም። አገዛዙ ደግሞ ስለ ትምህርት ምናምን አይመለከተውም። እሱ ብቻ የሱን ስርዓት ያራምዱለትና ህዝብ ያሰቃዩለት እንጂ ሌላ ውስጥ ምንም አይመለከተውም። ስለዚህ እነዚህ ሚኒሾች ደብረ ማርቆስ ውስጥ መሽገው እጅግ በጣም ማህበረሰቡን እያሰቃዩ ነው። ቤት ገብተው የቀለበት የቃል ኪዳን ቀለበት፣ የአንገት ሀብል፣ የጆሮ ጌጥ፣ ሞባይል፣ ሌሎችንም ገብተው ዘርፈው ነው የሚወጡ። አንዳንድ ሚኒሻዎች በሀብት ማማ ላይ የተቆናጠጡት እንዳሉ ነው የነገሩን። እንግዲህ አገዛዙ ማለት እንደዚህ ነው። እኔ የምለው ግን የደብረ ማርቆስ ወጣት ምን እያደረክ ነው? እንደዚህ እያደረክ እያየህ ሻይ ቤት ገብቶ ናውጣ ብሎ እያስወጣ እየደበደበህ እህቶችና እናቶች እንደዚህ እያደረጉ እያሰቃየ ለመቼ ልትሆን ነው? ውጣና ታገል። ፋኖ አውጇል፣ ወጣችሁ ታገሉ ብሎ አውጇል። ስለዚህ ውጣና ታገል፣ አታለቃቅስብኝ። አንድ ሃይማኖት አባት ፊት ለፊት ወጣው የተናገሩትን ነው ቪዲዮ ማሳያቸው። ሌሎችም የሃይማኖት መሪዎች፣ እኔ የሃይማኖት መሪ ስለ ግዴታ የኦርቶዶክስ ብቻ መሆን የለበትም። የሃይማኖት መሪ ከሁሉም ነፃ ሆኖ ስለ ሰላም የሚሰብክና ሰዎች አላግባብ ሲገደሉ ወይም ሲረሸኑ ጮህና ወይም ሌላ ነገር የሚያደርግ ነው ብዬ ነው የማስበው። ነገር ግን በአሁኑ ሰዓት በተለይ የኦርቶዶክስ ሃይማኖት መሪዎች እጅግ በጣም ለአገዛዙ አገንብሰው ህዝባቸውን እያስጨፈጨፉ ነው። በተለይ አቡነ አሪዮስ መምለው እኔ አቡነ አሪዮስ የሚባለው አብይ በጉልበት ስልጣን የሰጠው ሰውዬ ሰው ማስገደል ነው የእሱ ጳጳስነት። እስኪ ይህንን የሃይማኖት መሪ የሚናገረው እንስማና እንመለስበታለን። ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። ያመሰግናለሁ። ዛሬ ቀን 24/06/2018 ዓ.ም ነው። በደብረ ማርቆስ ከተማ ውስጥ የኮሪደር ልማት በሚል ቤቶች እየፈረሱ ነው። በተለይ የንግድ ቦታዎች እጅግ በጣም እየፈረሱ ነው፣ በዳር ለዳር ያሉት ማለት ነው። አሁን በዛ ምክንያት ሚኒሾች ሴቶችን እነዚህ ብርጭቆ ለቅልቀው ሻይ ሽጠው ዳቦ ጋግረው የሚያድሩትን ሴቶች ባለትዳሮችን ጭምር መጀመሪያ ማታ መጥቼ ክፈችልሽ ካልከፈትሽ እገልሻለሁ እያሉ ሚኒሾች እነዚህ አጥባይ ልብስ ሚኒሻ እያሰቃያችሁ መሆኑን ነው የነገሩኝ። ሚኒሾችንም በዝርዝር ስማቸውን ከሌ ብለን እንነግርሃለን እናጣራ ስማቸውን ብለው ነው የነገሩኝ። ስለዚህ አገዛዙ እንደዚህ አይነት አስቸጋሪ የሆነ አሰራርና አካሄድ እየሄደ ነው። እነዚህ ሴቶች እንደሚታወቀው በአነስተኛ ንግድ ተሰማርተው ኑሯቸውንና ልጆቻቸውን የሚያሳድጉ ኑሯቸውን የሚገፉ ናቸው። ግን ያገዛዙ ለምድ ሚኒሻ የሚባል አጥባይ ልብስ ኃይለኛ የሆነ እንግርግሪያና ለህይወታችን ሰግተናል ነው ያሉኝ። እንግዲህ እነዚህ ሚኒሾች ገጠር አካባቢ የሚኖሩ ናቸው። የሶስት የአራት ቤተሰብ ወይም እናት ማነው ልጅ ያላቸው ባለትዳር ናቸው። ቢያንስ አንድ ሚኒሻ የለውም ቢባል ሁለት ልጅ ይኖረዋል። እንግዲህ ልጆቹን ገጠር ላይ አስቀምጦ ነው እዛ ሄዶ ደግሞ ሰርቶ የሚያሩትን የሚያሰቃያቸው ማለት ነው። እንግዲህ ሚኒሻ ማለት እንደዚህ ነው። በራሱ ህዝብ ላይ አዙሮ የሚተኩስ የራሱን ህዝብ ልብስ እየቀማ የሚያቃጥል የራሱን ቤተሰብና የራሱን ህዝብ የሚደፍርና የሚገል ነው። ሚኒሻ ለኦዴድ አጎንባሽ ነው። አሁን ሚኒሻ ስለ ፖለቲካ የሚያውቀው ነገር የለውም። ብቻ እሱ 5000 ብር ይከፈለው እንጂ በህዝባችን ላይ ምን ጫና እያደረስኩ ነው፣ እኔ ምን እያደረስኩ ነው በአማራ ላይ የሚለውን አይገባውም። ምክንያቱም አንደኛ በትምህርት የበለጸገ አእምሮ የላቸውም፣ ከእርሻ የገቡ ናቸው ሁሎችም። አገዛዙ ደግሞ ስለ ትምህርት ምናምን አይመለከተውም። እሱ ብቻ የሱን ስርዓት ያራምዱለትና ህዝብ ያሰቃዩለት እንጂ ሌላ ውስጥ ምንም አይመለከተውም። ስለዚህ እነዚህ ሚኒሾች ደብረ ማርቆስ ውስጥ መሽገው
እጅግ በጣም ማህበረሰቡን እያሰቃዩ ነው። ቤት ገብተው የቀለበት የቃል ኪዳን ቀለበት፣ የአንገት ሀብል፣ የጆሮ ጌጥ፣ ሞባይል፣ ሌሎችንም ገብተው ዘርፈው ነው የሚወጡ። አንዳንድ ሚኒሻዎች በሀብት ማማ ላይ የተቆናጠጡት እንዳሉ ነው የነገሩን። እንግዲህ አገዛዙ ማለት እንደዚህ ነው። እኔ የምለው ግን የደብረ ማርቆስ ወጣት ምን እያደረክ ነው? እንደዚህ እያደረክ እያየህ ሻይ ቤት ገብቶ ናውጣ ብሎ እያስወጣ እየደበደበህ እህቶችና እናቶች እንደዚህ እያደርጎ እያሰቃየ ለመቼ ልትሆን ነው? ውጣና ታገል። ፋኖ አውጇል፣ ወጣችሁ ታገሉ ብሎ አውጇል። ስለዚህ ውጣና ታገል፣ አታለቃቅስብኝ። ይሄ ነው እንግዲህ ከአንድ ሃይማኖት መሪ የሚጠበቀው ይሄ ነው። ለመነ እምቢ አለ። የነፍጠኛ ታቦት ከኦሮሚያ ውስጥ ይውጣልን። ማን ነው ማምለኪያን ለአማራ ብቻ የሰጠው? ኦሮሚያ ውስጥ እኮ ብዙ የኦርቶዶክስ ሃይማኖት ተከታዮች አሉ። እነሱስ ይኸው እንደዚህ ሃይማኖት መሪዎች እየወጣችሁ እንደዚህ በትክክል ሞት ሳትፈሩ መናገር መቻል አለባችሁ። ሰላም ጤና ይስጥልን፣ እንደምናላችሁ። እንግዲህ ከሰሞኑ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ በርካታ ድሎች እየተመዘገቡ ይገኛሉ። እንግዲህ ከነዚህ መካከል በጎጃም ጃዊ ቀጠና ኩምበር ከተማ 3 ኮሮች 105ኛ 201ኛ እና 206ኛ ኮር በጋራ የተወጣጣ ጥምረት ኃይል ከፍተኛ የሆነ ድል ማስመዝገብ ችሏል። እንግዲህ የአድዋ ድልን የአድዋ መታሰቢያ ቀንን ምክንያት በማድረግ በርካታ የሆኑ ግዳጆችን በመፈጸም በድል ተንበሽብሿል። እንግዲህ ከነዚህ መካከል ከ200 በላይ የነፍስ ወከፍ መሳሪያ፣ 10 ብሬን መትረይስ፣ 4 ስናይፐር፣ 2 ዲሽቃዎች እና ከ50 ሺህ መጋዝን የተቀመጠ የክላሽ እና የብሬን ጥይት፣ 4 ሬዲዮ መገናኛና በርካታ የእጅ ቦምቦች የተማረኩ ይገኙበታል። እንዲሁም 32 የመከላከያ አባላት በእጅ ሲማረኩ ሌሎቹ ማረጉና ማንነቱ እየተጣራ ያለ ከፍተኛ አዛዦችን ጨምሮ ከ150 በላይ ጠላት ሰራዊት መደምሰስ ተችሏል። እንግዲህ ዛሬ የካቲት 24ም ውጊያው እንደቀጠለ ነው። በርካታ ድሎችም አሁን አሉ። በቀጣይ በዝርዝር የምናሳውቃችሁ ይሆናል። እንግዲህ የአድዋ ድል መታሰቢያ ቀንን በተመለከተ ታላቅ ስራ ተጀምሯል። በቀጣይ በርካታ ዘመቻዎችን በመስራት ለህዝባችን ለደጋፊዎቻችን የምናበስር ይሆናል። መልካም ቀን። ሰላም፣ እንዴት አላችሁ? እንደምን ሰነበታችሁ? አሁን በዓለም ላይ እየተደረጉ እንግዲህ 3ኛው ዓለም ጦርነት በሚባል ደረጃ እስራኤልና አሜሪካ በኢራን ላይ ጦርነት ከፍተዋልና እና ከዚህ ጋር የታየኝን ነገር ልንገራችሁ። እኔ የእነ አሜሪካ ሀያልነት የእነ እስራኤል ሀያልነትን ነው ስናቀነቅን አብዛኛው ስንሰማ ይኖር ነውና በዚህ ጦርነት ግን ማለት ነው የእስራኤልንም የአሜሪካንም ሀያልነት አይደለም እኔ ያየሁት። እኔ ያየሁት የኢራንን ሀያልነት ነው ያየሁት። እዚህ ጋር የኢራንን ሀያልነት አሳይቶኛል። የምር ነው የምላችሁ። እኔ እናንተን አላቅም፣ የኢራንን ሀያልነት ግን አይቻለሁ። በተለይ አንዳንድ የዋህ ኢትዮጵያውያን አሉና እንደው የእስራኤል አምላክ ጠብቀን አንተ ሆነን ምናምን የሚሉ ሰዎች አሉ። የሆነ ጸሎት ምናምን ሲያደርጉ ምናምን እንዲህ ሞኝ ናችሁ በጣም። የእስራኤል አምላክ እንኳን ለእናንተ ለእስራኤል አልሆናትም። ስንቱ ፎቅ እየተናደ ስንቱ ሚሳኤል አይሮን ዶም አላቆመውም። አረ ኢትዮጵያውያን ምን ሆናችሁ ነው? ግርም ነው የሚለኝ የኢትዮጵያ ሕዝብ። ሙስሊሙ በሳውዲ ፍቅር ያበደ ነው፣ ክርስቲያኑ በእስራኤል ፍቅር ያበደ ነው። የሚኖሩት ግን ኢትዮጵያ ውስጥ ነው። ዜግነታቸውም ኢትዮጵያዊ ናቸው። የሚሰሩትም መሞት የሚፈልጉትም ሰላም እንዲሆን የሚፈልጉትም ግን ሙስሊሙ ይሄ አረቡ ዓለም ነው፣ ክርስቲያኑ ደግሞ ይሄ እነ እስራኤል እነዛ ሰላም እንዲሆኑ ነው። የራሱ ሰላም እያጣ የራሱን ሰላም ማስጠበቅ አቅቶት ሌሎች ሰላም እንዲሆኑ፣ ሌሎች ጠግበው እንዲያድሩ፣ ሌሎች እንዳይራቡ ነው ጸሎት ሲያደርግ የምናየው። እንግዲህ እስራኤል ውስጥ የተለያዩ ሃይማኖቶች አሉ፣ ሙስሊሞች አሉ፣ ክርስቲያኖች አሉ፣ ሁሉም አሉ። አብዛኛው አይሁድ ነው። በሃይማኖት ተጣልተው አያውቁም። ጎረቤታቸው ፍልስጤም ያን ያክል ህዝብ ሲጨፈጨፍ፣ ያን ያክል ፍልስጤም ስትወድም አንድም ቀን ቀና ብለው ትንፍሽ ብለው ተናግረው አያውቁም። ለምን? ጥቅም ነው በቃ ዘላቂ ጥቅም እንጂ ዘላቂ ጸብ የለም የሚባል ነገር አለ አይደል? በቃ ዘላቂ ጥቅም የሚያስቡ ስለ ሀገር እንጂ ስለ ሃይማኖት ስለምናምን አይደለም ሐሳባቸው። ኢትዮጵያኖች ግን ለፍልስጤም የሚቆረቆሩም ኢትዮጵያኑ ሙስሊሞች ናቸው። ለፍልስጤም ሙስሊሞች፣ ለፍልስጤም ክርስቲያኖችም የኢትዮጵያ ክርስቲያኖች ናቸው። ምን ቢደላቸው ነው ይህን ሁሉ የሚያስቡት? ምን ያክል እንደው ለነፍሳቸው ያደሩ ቢሆኑ ነው ይህን ያክል ለራሳቸው የራሳቸውን ችግር ሳይፈቱ ለሌላ ሰው ችግር እንደዚህ ሲሆኑ የምናያቸው? በጣም እኮ ታሪክ እኮ ነው። አሁን በእስራኤልና በኢራን ጦርነት ውስጥ በእስራኤልና አሜሪካ ከኢራን ጋር በሚያደርጉት ጦርነት ውስጥ
ሙስሊሙ ክርስቲያን ማን ነው? ሙስሊሙ ኢራንን ደግፎ ክርስቲያኑ እስራኤልን ደግፎ ደግሞ በጣም እኮ ታሪክ ነው። የሆነ እንትን ሲሉ እናያለን፣ ሲበሻሸቁ ሚዲያ ላይ የሆነ ነገር ምናምን ሲሰሩ ምናምን ሞኞች ናችሁ በጣም። ኧረ እኔ የኢትዮጵያ አምላክ ጠብቀኝ፣ የኢትዮጵያ አምላክ ጠብቀኝ፣ የእስራኤል አምላክ ምናምን፣ የሳውዲ አምላክ፣ የኢራን አምላክ፣ የኢትዮጵያ አምላክ ጠብቀኝ ነው የምልህ። እኔ ሀገሬን እወዳለሁ። እኔ ነኝ ትክክለኛ በቃ የኢትዮጵያ ዜጋ፣ ትክክለኛ ዜጋዋ ኢትዮጵያ ላይ እየኖረ ኢትዮጵያ ላይ እየሞተ ኢትዮጵያ ላይ እየነገሰ ኢትዮጵያ ላይ እየከበረ የተሻለ ኑሮ እየኖረ የሚደግፍ እስራኤልን ነው የሚደግፍ ፍልስጤምን ይሄ አረቡ ዓለምን ነው። ግራ የሚያጋባ ማህበረሰብ ያለ እንደ ኢትዮጵያ ማህበረሰብ የለም። የምር እኔ አዝኛለሁ። እንደው እስኪ መልሳችሁን እና አንዳንድ ያነሷቸውን ነገሮች እስኪ እንደ ጥያቄ ያዟቸውና ምላሽ እፈልጋለሁ። የእናንተን እይታ፣ ይሄ የኔ እይታ ነው። ባይዘዋይ ዚስ ኢዝ አላዛር አይዲያ፣ ይሄ የኔ አይዲያ ነው። እሺ የእናንተን አይዲያ አስቀምጡልኝ።